ከቴክኒክና ሙያ ኮሌጅ የሚመረቁ ተማሪዎች ያገኙትን ዕውቀትና ክህሎት መነሻ በማድረግ የተሻለ ቦታ ለመድረስ መዘጋጀት እንዳለባቸው የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ምክትል ኃላፊ አቶ ዳዊት ፋንታዬ አሳሰቡ። ሰልጣኞችን ከትምህርት ወደ ስራ ለማምጣት የሚደረገውን ሽግግር ለማቀላጠፍ ኮሌጁ ከግቤ 3 የኃይል ማመንጫ ጣቢያ ጋር በመተባበር ውጤታማ ስራ እየሰራ መሆኑን የሶዶ ፖሊቴክኒክ ኮሌጅ ዲን ኢንጂነር ያዕቆብ ያሲን ገልጸዋል። ኮሌጁ ከግቤ 3 የኃይል ማመንጫ ጣቢያ ጋር በመተባበር በደረጃ 4 ያሰለጠናቸውን 130 ተማሪዎችን አስመርቋል። መለሰ ወልኮ ተጨማሪ አለው። ቴክኒክና ሙያ ዘርፍ በርካታ የበለጸጉ ሀገራት ቴክኖሎጂያቸውን የሚያሰፉበትና የኢኮኖሚ ሉዓላዊነታቸውን የሚያረጋግጡበት ዘርፍ ነው። በሀገራችን ኢትዮጵያም ይህንን እውነታ በመረዳት በትኩረት እየተሰራ የሚገኝ ሲሆን የወላይታ ሶዶ ፖሊቴክኒክ ኮሌጅ ከግቤ 3 የኃይል ማመንጫ ጣቢያ ጋር በመተባበር በኢንዱስትሪያል ኤሌክትሪክ ትምህርት አይነት ያሰለጠናቸውን 130 ተማሪዎችን ለአራተኛ ዙር አስመርቋል። በተለይ ደግሞ ዛሬ የእናንተን የምረቃ ስነ ስርዓት ሲመለከት አገራችን ከምትሰራቸው ግዙፍ የኃይል ማመንጫ ስራዎች አንዱ በሆነው በግቤ 3 አቅራቢያ ሆናችሁ በዚህ መልኩ መሰልጠናችሁ ሐሳብን ብቻ ሳይሆን ፕሮጀክቱን ራሱን ተጠቅማችሁ እጃችሁን ማሽን ላይ በማስቀመጥ መስመር ላይ በማስቀመጥ ተግባራዊ ስልጠና በማግኘት ለነገ የተሻለ ክህሎት የተሻለ ዕውቀት ያላችሁ ሆናችሁ የምትመረቁበት እድል ስላገኛችሁ ፕሮጀክቱም ደግሞ እዚህ አቅራቢያ በመኖሩ ምክንያት ፕሮጀክቱና የወላይታ ሶዶ ፖሊቴክኒክ ኮሌጅ በመቀናጀት በትብብር ይህ እድል እንዲገኝ በማድረጉ የተለየ ክህሎት አግኝታችሁ እየወጣችሁ እንደሆነ ይሰማኛል። ተመራቂ ተማሪዎች ያገኙትን ዕውቀትና ክህሎት እንደ እርሾ በመጠቀም ትልቅ ቦታ ለመድረስ መዘጋጀት እንዳለባቸው ተመላክተዋል። ከቴክኒክና ሙያ ኮሌጅ የሚመረቁ ተማሪዎች ያገኙትን ዕውቀትና ክህሎት መነሻ በማድረግ ትልቅ ቦታ ለመድረስ መዘጋጀት እንዳለባቸው የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ምክትል ኃላፊ አቶ ዳዊት ፋንታዬ አሳስበዋል። እየተመረቃችሁ ያላችሁ ልጆች ተመራቂዎች ዛሬ የምትመረቁት የክህሎት ወረቀት የመጨረሻችሁ አይደለም። ቀጥላችሁ የምትሄዱበት ነገር መነሻችሁ ነው። ስለዚህ በትንሽ ጀምራችሁ ትልቅ ቦታ ለመድረስ አሁን እዚህ አካባቢ የሚሰራ ስራ ሳይሆን አልፋችሁ ሌሎች አካባቢዎች ላይ ሌሎች አገሮች ጭምር ሄዳችሁ ሙያችሁን በመሸጥ ትልቅ ቦታ ለመድረስ ጥረት የምታደርጉበት እርሾ እንጂ መጨረሻችሁ እንዳልሆነ እንድትወስዱ ሰልጣኞችን ከትምህርት ወደ ስራ ለማምጣት የሚደረገውን ሽግግር ለማቀላጠፍ ኮሌጁ ከሚመለከታቸው አካላት ጋር በመተባበር ውጤታማ ስራ እየሰራ መሆኑን የወላይታ ሶዶ ፖሊቴክኒክ ኮሌጅ ዲን ኢንጂነር ያዕቆብ ያሲን ገለጹ። ስልጠና መርሃ ግብር በአጭር ጊዜ የተከናወነ የስልጠና ስራ ብቻ አይደለም። በተቋማት መካከል ያለውን የትብብር መንፈስ የሚያጠናክር የትምህርት ተቋማት የሚያስተምሩትን ዕውቀት ከተግባራዊ የስራ ልምድ ጋር የሚያገናኝና የሰለጠነና ብቁ የሰው ኃይል ለማፍራት ለሚያግዝ ትልቅ ተግባር ምሳሌ ነው። የትምህርት ተቋምና ኢንዱስትሪ ትስስር የአንድ ሀገር የሰው ኃይል ልማት መሰረት ነው። ሰልጣኞች በክፍል ውስጥ የሚያገኙትን ዕውቀት በተግባር ሲያውሉ በስራ ቦታ የሚፈለገውን ክህሎት፣ የስራ ስነ ምግባር፣ የስራ ደህንነት ግንዛቤና የተግባር ልምምድ በማዳበር ይችላሉ። ይህም ከትምህርት ወደ ስራ የሚደረገውን ሽግግር ያቀላጥፋል። በዚህም ረገድ ግቤ 3 ሃይድሮኤሌክትሪክ ማመንጫ ጣቢያ ያደረገው አስተዋጽኦ ከፍተኛ ነው። ጣቢያው ለሰራተኞቹና ለአካባቢው ማህበረሰብ የስልጠና ዕድል በመፍጠር በአካባቢው የሰው ኃይል አቅም ግንባታ ላይ ያበረከተው ድርሻ የሚደነቅ ነው። የወላይታ ሶዶ ፖሊቴክኒክ ኮሌጅ ከግቤ 3 ኃይል ማመንጫ ተቋም ጋር በመተባበር እየሰጠ ያለው የስልጠና መርሃ ግብር ለጣቢያው የባለሙያ ፍላጎት ያሟላ ሲሆን ለሰልጣኝ ዜጎች ደግሞ የተሻለ ስራ ዕድል ለመፍጠር በር የከፈተ ነው ተብሏል። እንግዲህ አሁን ያው ፍላጎቱን እናጠናና አሁንም በቀጣይ እንገባለን ወደ ቀጣይ ዙር ስልጠና። ግን ፍላጎቱን መጀመሪያ እናጠናለን። የሰልጣኞችን ፍላጎት በአካባቢው ላይ ያሉትን ወጣቶች እናጠናና በቀጣይ እንትንላለን። ግን በፍላጎት ደረጃ ያው አጠቃላይ እንደዚህ አይነት የቮኬሽናል የቴክኒክና ሙያ ስልጠና
እጅግ በጣም ገና ብዙ ያልተነካ ነው። ስለዚህ ብዙ ነው የሚያስፈልገው። እኛም በዛን ያክል ነው ፍላጎታችን። ያው ጣቢያችን በጣም ግዙፍ ነው። አሁንም እያሰራን ነው በተለያየ መስክ ማለት ነው። ኤሌክትሮሜካኒካል ሳይሆን የተለያዩ ሌሎች ዘርፎችም ግንባታም ይሁን እነዚህን እያሰራን ነውና ስልጠናው እጅግ በጣም ለኛ ጠቃሚ ነው። ኤሌክትሮሜካኒካል ደግሞ ሲሆን በቀጥታ ገብተው ስራ የሚሰሩ ይሆናሉ ማለት ነው። ተመራቂ ተማሪዎችም ከስልጠናው በቂ እውቀት ማግኘታቸውን ጠቅሰው ያገኙትን ክህሎት በመጠቀም በትላልቅ ፕሮጀክቶች ለመስራት ዝግጁ መሆናቸውን ገልጸዋል። እኔ እዚህ ጋር የተማርኩትን በተግባር ይሁን ደግሞ በቲዮሪ የተማርኩትን እውቀት ወደ ትክክለኛ ተግባር ለመቀየር ዘመኑ በሚያመጣቸው የተለያዩ ማሽኖች ጋር ያሉ ነገሮችን በመስራት አገርንም ለማገልገል በጣም ይወዳሉ። የወላይታ ሶዶ ፖሊቴክኒክ ኮሌጅ ከግቤ 3 የኃይል ማመንጫ ጣቢያ ጋር በመተባበር በደረጃ 4 ያሰለጠናቸውን 130 ተማሪዎችን ለሁለተኛ ዙር ያስመረቀ ሲሆን በትምህርታቸው ከፍተኛ ውጤት ላስመዘገቡ ተማሪዎች ዋንጫና ሜዳሊያ ሽልማት ተበርክቶላቸዋል። በተመሳሳይ ዜና የቢጠና ቴክኒክና ሙያ ትምህርትና ስልጠና ኮሌጅ በ4 የትምህርት ዘርፎች ያሰለጠናቸውን 108 ተማሪዎችን አስመርቋል። ኮሌጁ ብቁ የሙያ ባለቤቶችን ከማብቃት አንጻር የሚያበረክተው አስተዋጽኦ ከፍተኛ በመሆኑ በተቋሙ የሚስተዋሉ ማነቆዎችን በመፍታት በዘርፉ ውጤታማ የሆኑ ዜጎችን ለማፍራት እንደሚሰራም ተመላክቷል። ሂሩት የምሩ ዝርዝር አላት። በምረቃ ስነ ስርዓቱ ላይ የተገኙት የወላይታ ዞን አስተዳደር ተወካይ አቶ ወንድሙ ደረጀ ብዙ ምቾት በሌለበት የተማሩ ተማሪዎች ከስራ ጠባቂነት ስሜት በመውጣት ለቤተሰብና ለሀገር ጠቃሚ ለብዙዎችም የስራ እድል ፈጣሪና ታሪክ ቀያሪ ሊሆኑ እንደሚገባ አሳስበዋል። አሁን ባለው ሁኔታ ላይ እንደ ዞናችን በርካታ ስራ አጥ ወጣቶች በእጃችን አሉ። አብዛኞቹ የሚፈጠረውን ምቹ እድል ላለመጠቀም መሞከር አዝማሚያ አለ። ይሄ ሲባል ምን ማለት ነው? የተለያዩ በስራ ዕድል ፈጠራ ላይ ተስጦ ያላቸውን በተስፋቸው ልክ አደራጅተን ብድር ሰጥተን ስራው ስናስገባ ለመስራት ያለመፈለግ፣ ውጤታማ ላለመሆን መፈለግ፣ የተሰጠውን ብር ከዓላማ ውጪ ማዋል፣ ከዛም በኋላ እኔ ስራ አጣኝ ማለት አለ። ነገር ግን እዚህ ጋር ያላችሁት በተማራችሁት ሙያ ላይ ነገ ላይ ወደ ሙያ መስመር ስትገቡ የዱና አስተዳዳሪ ሆነ የወላይታ ዞን አስተዳደር እንዲሁም ስራና ክህሎት መምሪያ እዚህ ጋር ተጋብዘው የመጡ ቢያንስ ከፍ ያሉ ኮሌጆችን የሚመሩ በተለያዩ ግብአት ማገዝ በስልጠና ማገዝ የሚችሉ በዛው አካላት በእኛ ውስጥ ተሳትፏል። ይሄ ዛሬ እነሱ እዚህ ውስጥ መሳተፋቸው በዛው እድል ነው። ስለዚህ ነገ ላይ አጫጭር ስልጠናዎች ሌላ ነገር የሚሰጥ ከሆነ ይሄንን እኛም እንደዞን እያገዘን እየተጋገዘን መሄድ እንችላለን። ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ብቁ የሙያ ባለቤቶችን ከማብቃት አንጻር የሚያበረክተው አስተዋጽኦ ከፍተኛ መሆኑን ያነሱት የዞኑ ስራና ክህሎት መምሪያ ኃላፊ አቶ ደጉ ደሳለኝ መምሪያው የሚያስፈልጉ ስልጠናዎችን እንደሚያመቻች ተናግረዋል። ዛሬ ላይ የተመረቃችሁት በጊዜ የለኝም መንፈስ ሰርታችሁ አገሪቱ ለእናንተ የምትሰጠውን አደራ ወስዳችሁ አገራችንን ኢትዮጵያ ለቀጣይ ትውልድ ምቹ እንድታደርጉ ለቀጣይ ትውልድ በኢኮኖሚ የበለጸገች እንድታደርጉ እንዲሁም ደግሞ ቀጣይ 5 ዓመት ላይ በአፍሪካ 2 እና ከ5 በታች የሆኑ አገራት የደረሱበት ኢኮኖሚ ደረጃ አድርሳችሁ ለዓለምም ለአፍሪካም ተምሳሌት አገር እንድትፈጠር ማድረግ የምትችሉበት እድል ያላችሁ ስለሆናችሁ እጅግ በጣም ጠንክራችሁ መስራትን ይጠይቃል። የድጉና ፓንጎ ወረዳ ዋና አስተዳዳሪና የኮሌጁ የቦርድ ሰብሳቢ አቶ ዘካሪያስ ወንታሞ በበኩላቸው ተመራቂ ተማሪዎች በተማሩበት የትምህርት ዘርፍ ማህበረሰባቸውን በማገልገል የዜግነት ግዴታቸውን ሊወጡ እንደሚገባም መልእክት አስተላልፈዋል። ባለቤቶች ናችሁ። በአይሲቲ ዘርፍ የሰለጠናችሁ ዓለም በዲጂታል ቴክኖሎጂ በምትመራበት በዚህ ዘመናዊ ወቅት ተቋሞቻችንና ማህበረሰባችንን ከዓለም ጋር የሚታገናኙ የቴክኖሎጂ መፍትሄ አውጪዎች ናችሁ። በጋርመንት ዘርፍ የሰለጠናችሁ በራሳችሁ ጥበብና ፈጠራ የሀገር ውስጥ ምርትን የምታሳድጉ፣ በጨርቃጨርቅና ፋሽን ዘርፍ አዳዲስ የስራ ዕድሎችን በመፍጠር የኢኮኖሚው ምሰሶ የምትሆኑ
ናቸው። ኮሌጁ በደረጃ 4 ትምህርት ዘርፎች 108 ተማሪዎችን በማብቃት አሰልጥኖ ማስመረቁን የኮሌጁ ዲን ኢንጂነር አብርሃም ኩማ ተናግረዋል። ኮሌጁ ህንጻ በራሱ ህንጻ ውስጥ አለመገኘቱ በራሱ ፈተና ቢሆንም ኮሌጁን ደግሞ ማህበረሰቡ የወረዳው ማህበረሰብ አጠቃላይ ባለሀብቱና ባለድርሻ አካላት በመረባረብ በቅርብ ምላሽ የሚሰጥበት ሁኔታዎች እንደሚመቻቹ ተስፋ አደርጋለሁ። ይህ ማለት ኮሌጁን መገንባት ማለት ህንፃን መገንባት ብቻ አይደለም። የነገ ባለሙያን የነገ ስራ ፈጣሪና የነገ የኢኮኖሚ መገንባት በመሆኑ እንደ መንግስት፣ እንደ ባለሀብት፣ እንደ ማህበረሰብ፣ እንደ ሀገር ሽማግሌ፣ እንደ ሃይማኖት አባት የወጣቶችን የነገ አቅም መገንባት ያስፈልጋል። ተመራቂ ተማሪዎችም በኮሌጅ ቆይታቸው በተሰጣቸው ስልጠና ብዙ ዕውቀት ማግኘታቸውን ጠቁሞ ማህበረሰባቸውንና ሀገራቸውን ለማገልገል መዘጋጀታቸውን የተናገሩት እና ሙያ ማለት ለራሳችን ፈጥረን ከነሱ ተምረን ለራሳችን ፈጥረን የምንሰራው ነገር ነው። ስለዚህ እኛም አሁን እኔ ተምሬ ለራሴ የሆነ ነገር እንትን ለመያዝ ነውና እናንተም እንደዛው በርትታችሁ ተማሩ። እንደኔ እግዚአብሔር ካለ እኔ ደግሞ ስራ አሁን እዚህ አግኝቼ እንትን ይላለውና እናንተም በጣም የሆነ በርትታችሁ ተማሩ ይላል። የተማርኩትን አይሲቲ ሲሆን ለኔ የሚያስፈልገው ነገሮችን ተደራጅቼ ወስጄ በቀጣዩ እኔ መንግስት ከመጠበቅ ይልቅ እኔ ራሴን ለመቻል ግል ሆኜ ወይ በማህበር ተደራጅቼ ለመስራት ፈልጋለሁ። በጣም ተቸግሬ ነው የተማርኩት። ነገር ግን እንግዲህ እንደለፋሁት እንደተቸገርኩት እንደደከምኩት በሁሉም ነገር እንደተወጠርኩትም እንግዲህ ውጤቱም መጨረሻ ላይ ያማረ ሆነልኝ። በጣም አመሰግናለሁ። እንደዚህ በጣም እደሰታለሁ፣ እደነቃለሁ። ኮሌጁ ለመማር ማስተማር የማይመች ሁኔታ ላይ በመሆኑ የራሱን ህንጻ ለመገንባት ማህበረሰቡ የሚመለከታቸውን አካላት ሊተባበሩ እንደሚገባ መልእክት ተላልፏል። የከንፈርና ላንቃ መሰንጠቅ ችግር ላለባቸው ህጻናት ከነሐሴ 15 2018 ዓ.ም እስከ ነሐሴ 30 2019 ዓ.ም ድረስ ነጻ ቀዶ ህክምና አገልግሎት እየሰጠ መሆኑን በወላይታ ሶዶ ግሬስ ሆስፒታል አስታወቀ። እስማኤል ትሬንና ከጤና ሚኒስቴር ጋር በመተባበር እንደሚሰጥ ነው ሆስፒታሉ የገለጸው። የከንፈርና ላንቃ መሰንጠቅ ችግር ባለባቸው ህጻናት ላይ የሚደርሰውን የማህበራዊ መገለል ለማስቀረት መሰል የበጎ አድራጎት ህክምና በግሬስ ሆስፒታል እንደሚሰጥ የጥርስ የመንጋጋና የፊት ቀዶ ጥገና ህክምና ስፔሻሊስት ዶክተር ልደቱ አፈወርቅ የተናገሩት። ትዕግስት ክፍሌ ላሰናዳችው ዘገባ እድገት እስራኤል። ከጤና ሚኒስቴር ከእስማኤል ትሬን ከደቡብ ኢትዮጵያ ክልል ጤና ቢሮ እንዲሁም ከወላይታ ዞን ጤና መምሪያ ጋር በመተባበር በወላይታ ሶዶ ከተማ የነጻ ከንፈርና ላንቃ መሰንጠቅ ቀዶ ህክምና እድል ማመቻቸቱ ተገልጿል። ህጻናት ገና በእናታቸው ማዕፀን ውስጥ እያሉ የሚፈጠር የከንፈርና ላንቃ መሰንጠቅ ችግር በዘር የሚተላለፍ ያለመሆኑን ማህበረሰቡ መገንዘብ እንዳለበት ያነሱት በሆስፒታሉ የጥርስ ሐኪም እንዲሁም የአፍ ውስጥ የመንጋጋና የፊት ቀዶ ጥገና ስፔሻሊስት ዶክተር ልደቱ አፈወርቅ ተናግረዋል። ህጻናት ገና እናታቸው ማህፀን ውስጥ እያሉ ከመወለዳቸው በፊት የሚፈጠር ክፍተት ነው። ይሄ ክፍተት ስለዚህ ይሄ ከ4 ሳምንት እስከ 8 ሳምንት ባለው ጊዜ ውስጥ የግራ ከንፈርና የቀኝ ከንፈር ሄዶ መገናኘት በሚገባው ሰዓት ሳይገናኝ ሲቀር እንዲሁም ደግሞ የግራ ላንቃና የቀኝ ላንቃዎች ከግራና ከቀኝ መተው የሚጣበቁበት ወቅት ላይ በሚፈጠሩ ክፍተቶች ሳይፈጠር ይቀራል ማለት ነው። ስለዚህ ገና ከመወለዳቸው በፊት ጀምሮ ያለ አብኖርማሊቲ ነው። ስለዚህ ይሄ አንዳንድ ሰው እርግማኔ ነው ከሌን ስላየው ነው እንደዚህ በተፈጥሮ የሚባሉ ነገሮች ትክክል አይደሉም። የጥርስና የመንጋጋ ህክምና ስፔሻሊስት ዶክተር ልደቱ አፈወርቅ አክለውም ተፈጥሮ የከንፈርና ላንቃ መሰንጠቅ ችግር ላለባቸው ህጻናት በየጊዜው የህክምና አገልግሎት እንደሚሰጥ አመላክተዋል። በቤተሰብና በህፃናቱ ላይ የሚደርሰውን ማህበራዊ መገለል ለማስቀረት መሰል የበጎ አድራጎት ህክምናዎችና የሆስፒታሎች ትብብር ተጠናክሮ መቀጠል እንዳለበትም ገልጸዋል። ይሄ በጤና ጥበቃ ሚኒስቴር እና እስማኤል ትሬን የሚባል ድርጅት አለ። ይሄንን ይደግፋል። ለዛ ነው ህፃናት የትኛውም እድሜ ክልል ላይ ከ3 ወር በላይ የሆኑ አዋቂዎችም ሊሆኑ ይችላሉ። ምክንያቱም መገለል እንዳይደርስባቸው
ለተጓዳኝ ህመም እንዳይጋለጡ ለከፋ ችግር እንዳይጋለጡ የሚደግፋቸው ድርጅት አለ ይሄንን። ስለዚህ ለዛ ነው እስከ ቤታችን ድረስ መጥተው ይሄ ነፃ ህክምና ነው። ስለዚህ ማንኛውም ሰው የመጣ ይሄንን አገልግሎት ማግኘት ይችላል የምንለው። የከንፈር ላንቃ መሰንጠቅ ችግር ላለባቸው ህጻናትና ታዳጊ ልጆች የሚሆን የነጻ ቀዶ ህክምና አገልግሎት በወላይታ ሶዶ ግሬስ ሆስፒታል ለ40 ህጻናትና ታዳጊ ልጆች አገልግሎቱ መሰጠቱን በሆስፒታሉ የጥርስ ሐኪም እንዲሁም የአፍ ውስጥ የመንጋጋና የፊት ቀዶ ጥገና ስፔሻሊስት ዶክተር ልደቱ አፈወርቅ ተናግረዋል። ግሬስ ሆስፒታል ከጤና ሚኒስቴር እና ስማይል ትሬኒንግ ድርጅት ጋር በመሆን የከንፈር መሰንጠቅና የላንቃ ህክምና እየሰጠ ነው የሚገኘው። አመቱን ሙሉ አገልግሎቱን ይሰጣል። የመጡትን ሁሉንም ለማዳረስ አገልግሎቱን ለመስጠት እንሞክራለን። ከንፈርና ላንቃ መሰንጠቅ ላለባቸው ታካሚዎች በዶክተር ልደቱ ስፔሻሊቲ የጥርስ ህክምና ክሊኒክና በግሬስ ሆስፒታል የነፃ ኦፕሬሽን እና የብሬስ አገልግሎት እየተሰጠ ነው የሚገኘው። ከዚህ ቀደም እየተሰጠ ነው የቆየው፣ ግን በዋናነት ከነሐሴ 15 ጀምሮ እስከ 17 ድረስ እንዲሁም ቀጥሎ እስከ መስከረም 1 ድረስ አሁን ልጆች ወደ ትምህርት ቤት የሚገቡበትም ጊዜ ስለደረሰ ያንን ተገን በማድረግ ካምፔን ነገር አዘጋጅተናል። ስለዚህ ማንኛውም ታካሚ የላንቃና ከንፈር መሰንጠቅ ያለባቸው እድሜያቸው ከ3 ወር በላይ የሆኑ ኪሎግራማቸው ከ5.5 በላይ የሆኑ ማንኛውም ታካሚ መጥቶ አገልግሎቱን ማግኘት ይችላል። በልጆቻቸው የተፈጠረው የላንቃ መሰንጠቅ ችግር አሁን ላይ መፍትሄ በማግኘቱ መደሰታቸውን ወላጆች ገልጸዋል። የለም ከዚህ በፊት ያው እኔ ቢያንስ 4 ልጅ አባት ነኝ። 3 ልጆች ላይ እስካሁን ኬዝ አልተፈጠረም። የተፈጠረ ኬዝ አንድም የለም። ቢያንስ የ12 ዓመት ልጅም ለኔ አለ፣ ግን አልተፈጠረም እስካሁን። ይሄ የመጀመሪያ ቀን ክስተት ነው ለኔ። አልጋም ነፃ ተጠቅመናል። መድኃኒት አንድ ፍሬ እንደውም ያላነሰ ገንዘብ ሲወስድ እኛን ነፃ ህክምና ለእኛ ስለሰጠኝ በጣም እጅግ ታላቅ ምስጋና አቀርባለሁ። ሲወለድ በእርግጥ በጣም ጡት ምናምን እምቢ ብሎ አስቸገረ። ጡጦ አስለመርኩኝ። አሁን እግዚአብሔር ይመስገን ያው ትላንት ሐሙስ ዕለት ነው የገባው እዚህ። ከገባም በኋላ ያው ደም ምርመራ ምናምን ወሰዱ። ልጁን ደም ምርመራ ከወሰዱ በኋላ አልጋ ያዙ አሉ። አልጋ ይዘናል። ትላንት ከጠዋቱ 4 ሰዓት ተሰራልኝ። ያው ጌታ ይመስገን ምንም ጭንቅ የለም። አሁን ከተሰራ በኋላ ደህና ነው። በስርዓት እየጠባ ነው። ምንም ችግር የለም። በነፃ ነው። ምንም አይነት ነገር ገንዘብ አላስከፍሉም። ሁሉም ነገር በነፃ። ስማይል ትሬን ከጤና ሚኒስቴርና ከሌሎች አጋር ድርጅቶችና ተቋማት ጋር በመሆን በግሬስ ሆስፒታል ነፃ የከንፈርና ላንቃ መሰንጠቅ ህክምና ከነሐሴ 15 2018 ዓመተ ምህረት እስከ ነሐሴ 30 2019 ዓመተ ምህረት ድረስ እየተሰጠ እንደሚቆይ ተመላክተዋል።